በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎትህ ተሰምቶልሃልና አትፍራ። የቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 13። የተወዳችሁ የልዑል እግዚአብሔር ቤተሰቦች እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ዓመታዊ በዓል በሰላም አደረሰን አደረሳችሁ። ጸሎትህ ተሰምቶልሃልና አትፍራ። ቃሉን የተናገረው ብስራተ መልአክ የመላእክት አለቃ ቅዱስ ገብርኤል ነው። ቃሉ የተነገረው ደግሞ ለካህኑ ለዘካርያስ ነው። ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ በጌታ ትእዛዝ ጸንተው ሕገ እግዚአብሔርን ጠብቀው በማክበር ያለ ነቀፋ የሚኖሩ ጻድቃን እንደነበሩ ታሪክ ያስረዳናል፣ መጽሐፍ ይነግረናል። ነገር ግን ልጅ አልነበራቸውምና ሁለቱም በዕድሜያቸው ሳይወልዱ በመኖራቸው ያዝኑ ነበር፣ ይተክዙ ነበር። ሁለቱም ካረጁ በኋላ ከዕለታት አንድ ቀን ካህኑ ዘካርያስ ወደ ቤተ መቅደስ ገብቶ እግዚአብሔርን ሲያገለግል ለእግዚአብሔር መሥዋዕት ሲያቀርብ የእግዚአብሔር መልአክ በዕጣኑ መሠዊያ በቀኝ ቆሞ ታየው ይለናል። ካህኑ ዘካርያስም ደነገጠ፣ በፍርሃትም ወደቀ። በዚህ ጊዜ የእግዚአብሔር መልአክ የመላእክት አለቃ ቅዱስ ገብርኤል መልአኩ እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥም ወንድ ልጅን ትወልዳለች፣ ስሙንም ዮሐንስ ትለዋለህ ብሎ አበሰረው ይላል። በእርሱ መወለድ ብዙዎች ደስ ይላቸዋል፣ በጌታ ዘንድም ታላቅ ይሆናል። እርሱም የወይን ጠጅ አይጠጣም፣ ገና በእናቱ ማኅፀን እያለ መንፈስ ቅዱስ ይሞላበታል ብሎ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ታላቅነት አስቀድሞ ከመወለዱ በፊት የእግዚአብሔር መልአክ ነግሮታል ማለት ነው። በእሱም ብዙዎች ደስ ይላቸዋል አለው። ወደ ጌታን የሚመልስ ይሆናል፣ ለጌታ የማይታዘዙትን ወደ ጻድቃን ጥበብ ይመልሳቸዋል ብሎ አብስሮታል። ዘካርያስም ይህን ለመቀበል ተቸገረ። አርጅተው ነበርና ትልቅ ሆኖ ነበርና እንዴት ይህ ሊሆን ይችላል አለ። ሚስቴም በዕድሜዋ አርጅታለች፣ ይህ እንደምን ይሆናል? ይህ ሲሆን ዘንድ እንዴት አውቃለሁ ብሎ ዘካርያስ መልአኩን ተከራከረው ይላል። በዚህ ጊዜ እኔ በእግዚአብሔር ፊት የምቆም የእግዚአብሔር መልአክ ገብርኤል ነኝ። ይህን ብስራት እነግርህ ዘንድ ይህን ብስራት ለአንተ አደርስ ዘንድ ወደ አንተ መጣሁ፣ አንተ ግን አልተቀበልህም። ስለዚህ አለ መልአኩ ቃሌን ስላልተቀበል ይህ እስከሚሆን ድረስ ዲዳ ትሆናለህ አለው። ማንን? ዘካርያስን። ካህኑ ዘካርያስም ከዚህ ቀን ጀምሮ ልጁ መጥምቀ መለኮት ቅዱስ ዮሐንስ እስከሚወለድ ድረስ ዲዳ ሆኖ ኖሯል። ቅድስት ኤልሳቤጥ መጥምቀ መለኮት ቅዱስ ዮሐንስን ከጸነሰች በኋላ በስድስተኛው ወር ለእመቤታችን ለቅድስት ድንግል ማርያም ይኸው የብስራት መልአክ ቅዱስ ገብርኤል ደግሞ ጌታ እንደምትወልድ ከሴቶች ሁሉ የተለየች እንደሆነች ቅድስት ድንግል ማርያም እየወደቀ እየተነሳ እየሰገደ ለእመቤታችን ለድንግል ማርያም ነግሯታን። አክስቷ ኤልሳቤጥም እንደጸነሰች አስረድቷታን። እናታችን ድንግል ማርያም እማምላክ የአክስቷ ኤልሳቤጥ ነገር እንዲህ እንደሆነ ለማወቅ ወደ ኤልሳቤጥ ስትሄድ ቅድስት ኤልሳቤጥ መጥምቀ መለኮት ቅዱስ ዮሐንስን ጸንሳ 6 ወር ሆኗን ነበርና እመቤታችን ቅድስት ድንግል ማርያም ቅድስት ኤልሳቤጥን ሰላም ስትላት የሰላምታሽን ድምፅ በሰማሁ ጊዜ በማኅፀኔ ውስጥ ያለው ጽንስ ዘለለ። እውነት ነው። ቅድስት ኤልሳቤጥ ሰላም ስትላት በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ አባቱ ዘካርያስም አስቀድሞ ትንቢትን ተናግሯል። የሉቃስ ወንጌል ምዕራፍ 1 ከቁጥር 7 ላይ ካህኑ ዘካርያስ መንፈስ ቅዱስ ሞላበት ይላል። መንፈስ ቅዱስ ሞላበትና ስለ ልጁ ትንቢት ተናገረ፣ እንዲህም አለ፣ አንተ ሕፃን የልዑል ነቢይ ትባላለህ፣ የጌታ መንገድን ልታዘጋጅ በፊቱ ትሄዳለህ ብሎ ስለ ልጁ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ተናግሯል ማለት ነው። የመጥምቀ መለኮት የቅዱስ ዮሐንስ ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን አስቀድመው ብዙ ነቢያቶች የተናገሩለት አባቱ ትንቢትን የተናገረለት ታላቅ ነቢይ ነው። በዚህ በትንቢተ ኢሳይያስ ምዕራፍ 40 ከቁጥር 3 ላይ የአዋጅ ነጋሪ ቃል የእግዚአብሔር መንገድን በምድረ በዳ ጥረጉ፣ ጎዳናውን በበረሃ አስተካክሉ፣ ተራራው ኮረብታው ዝቅ ይበል እያለ እንደሚመጣ አስቀድሞ ነቢዩ ኢሳይያስ አይተዋን። ከመወለዱ በፊት ስለሱ ትንቢትን ተናግረዋን። በማኅፀን የነበረው ነቢይ በማኅፀን የነበረው መጥምቀ መለኮት ቅዱስ ዮሐንስ በማኅፀን ለነበረው ለጌታ ለኢየሱስ ክርስቶስ ሰግደዋል። ዮሐንስ የብሉይ ኪዳንና የአዲስ ኪዳን ድልድይ እንደሆነ መጥምቀ መለኮት ቅዱስ ዮሐንስ በእግዚአብሔር ዘንድ የከበረና አስቀድሞ የተመረጠ እንደሆነ በኋላም እሱን የሚመስል እንዳልተገኘለት ጌታችን መድኃኒታችን ኢየሱስ ክርስቶስም በዚህ በማቴዎስ ወንጌል
ምዕራፍ 11 ከቁጥር 11 ላይ ከሴቶች ከተወለዱት መካከል ዮሐንስን የሚበልጥ የለም ይለናል። መጥምቀ መለኮት ቅዱስ ዮሐንስ ጌታ ኢየሱስ ክርስቶስ ከመምጣቱ በፊት ስለ ንስሐ የሰበከ የንስሐ ሕይወትን ያስተማረ ጸሐፍትና ፈሪሳውያን ከገቢረ ኃጢአት ወደ ጽድቅ የመለሰ ታላቅ አባት ነው። ጽድቅን አስቀድሞ ያስተማረ ታላቅ ነቢይ፣ ሰማዕት፣ ካህን ነው ማለት ነው። መጥምቀ መለኮት ቅዱስ ዮሐንስ ፈሪሳውያንን ከሚመጣው መቅሰፍት ታመልጡ ዘንድ ማን ነገራችሁ እያለ ክርስቶስ ከመምጣቱ ክርስቶስ ከመገለጡ አስቀድሞ ስለ ንስሐ የሰበከ ታላቅ ነቢይ ነው ማለት። ስለዚህ ሰኔ 30 ቀን የመጥምቀ መለኮት ቅዱስ ዮሐንስ በዓልን በደመቀ ሁኔታ የምናከብረው ለምንድን ነው ካልነ ሰኔ 30 ቀን መጥምቀ መለኮት ቅዱስ ዮሐንስ የተወለደበት ዕለት በመሆኑ እናከብራለን ማለት ነው። እኛም በዓሉን አክብረን ከመጥምቀ መለኮት ከቅዱስ ዮሐንስ ረድኤትን በረከትን እናገኛለንና በዓሉን አክብረን በረከትን ረድኤትን እንድናገኝ የአምላካችን የልዑል እግዚአብሔር ፈቃድ የእናታችን ድንግል ማርያም አማላጅነት የመጥምቀ መለኮት የቅዱስ ዮሐንስ ረድኤትና በረከት እንድናገኝ የአምላካችን ቅዱስ ፈቃድ ይሆንልን። ይቆየን።